يا قلبي انت يا عمري يا حياتي يعني فكر يعني كونجو يعني አንቺን በጣም ነው የምወድሽ በጣም ነው የማፈቅርሽ كتير 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 የሰው ወሬ ደግሞ ሰምተሽ እንደምንለኝ አልፈልግም ኧረ ባባ ያ ሀቢብቲ ያ ልቢ ያ ዑምሪ በጣም ነው የማፈቅርሽ በእኔ ኧረ ትጥለኛለሽ አንድ ልጅ እንደምትወልድልን ነው የምፈልገው ሁሉ ነገር ተወይና አሁን እናቴ በጣም ነው የናፈቀችኝ ምንድነው እንፈልገው አሁን እሺ ይሄ ሁሉም ነገር ዋጋ የከፈልኩት ብዙ ነገር የተበላሸብኝ ብቻዬን መመለስ አልፈልግም ኧረ ምንም ጣጣ የለውም እናንተ ብቻ ደስ ይበላችሁ ደስተኛ ሁኑ ተስማሙ ولادو كبدو انا بدي ارجع تركيا بس برجيك انا اللي ما برجع الا تدفعك الثمن ايش بدك ترجيني انا راح دفعك الثمن وراح شوف شو راح ساوي فيك لا ترفع خاطرك يا ابن العم ما عبستناك انا የሰው ህይወት ሲያበላሽላት ወይ ሲሸውድላት ምናምን እኔ ምን ጥቅም አገኛለሁ ዞሮ ፈጣሪ ነገር ይመልስልሃል በሌላ መንገድ አይደል ካርማ የሚባል ነገር አለ ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት የደስታ ቀን ስለሆነ ላይክ ማድረጋችሁን አትርሱ ሰብስክራይብ ማድረጋችሁን አትርሱ ዛሬ ለኛ ልዩ ቀን ነው በዚያ ይግባይ ስጋት የሰው ላይ ደለማይ ፈጣሪ ነው መስማት አንዳርገን ያለው ወደ ፍቅር ያሰኘን የሚለየብ ቢሆንም ለምን አገናኘን ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም ወይ ብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ ያለን እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን እያልኩኝ ዛሬ እውነት ለመናገር በጣም ደስ በሚል ቪዲዮ ነገሮችን ሁሉ ሰላም ለመፍጠር ነው የመጣ ነው ስለዚህ ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት የደስታ ቀን ስለሆነ ላይክ ማድረጋችሁን አትርሱ ሰብስክራይብ ማድረጋችሁን አትርሱ ዛሬ ለኛ ልዩ ቀን ነው እናንተ ደግሞ ላይክ እና ሼር በማድረግ የደስታችን ተካፋይ ሆኑ ማለት እወዳለሁኝ እና ዛሬ በጣም ደስ በሚል ቪዲዮ ነው የመጣ ነው በድጋሚ ልንገራችሁና ሰሞኑን የነበረውን ነገር ምናምን እያያችሁ ነበረ በጣም የሚደብርም የሆነ በቃ የሚያወዛግብ ነገር ነበረ ማለት ነውና ይህ ነገር ሳየው እኔ በበኩሌ ሳየው ሁኔታዎች ሁሉ ጥሩ እየሄዱ አይደለም ትክክል እየሄደ አልመሰለኝም ስለዚህ ኤሪክም እዚህ ከጎኔ የቆመው ነገሮችን ከኔ ጋር አብሮ ሰላም መፍጠር ይፈልጋል እሱ ከበፊት ጀምሮ ሰላም መሆን ነው የሚፈልገው ኤሚር ግን ላይክ አመጣጡ ለጥሩ ነገር ነበር የመሰለኝ የምርስ ነግራችሁ ላይክ በቃ እነሱ እንዲስማሙ የሚፈልግ እሱን ከሄለን ጋር አድርጎ ወደ መጣበት መመለስ የሚፈልግ ነበር የመሰለኝ ግን ሁኔታውን ሳየው እንደዛ እያደረገ አይደለም ይህ ሰው የውሸት ነገሮችን እየፈለሰፈ የውሸት ነገሮችን እየፈጠረ ሁለቱን ማለያየት ነው የፈለገው ይህ ማለት ደግሞ ኤሪክ ምን ያክል እንደሚያፈቅራት ስለማቅ ሄለን ሁለቱ እንዲለያዩ አልፈልግም እኔ በበኩሌ ማለት ነው ለኤሚር ደውዬለታለሁ በቃ ምንድነው ያልኩት እያደረክ ያለው ነገር ስተት ነው በቃ ያመጣው ፋይል ኤቭሪቲንግ ውሸት ነው ስለዚህ ከዚህ በኋላ አንተ ካንተ ጎን የሚቆም ሰው አይኖርም ምክንያቱም ከውሸት ጎን የሚቆም ሰው ስለሌለ ማለት ነው እና ከሰው ሀገር ላይ መተህ የሆነ ነገር ብትሆን ኃላፊነቱን ስለማንወስድ ናና ዛሬ ይቅርታ ብለህ እነሱን ወደ መጣበት ተመለስ ብዬ ደውዬ ነግሬዋለሁ ያው ደስ አላለው ምናምን ግን እንደሚመጣ ነግሮኛል ስለዚህ ይምጣና ይቅርታ ብሏቸው በቃ ይሄን ሁሉ ነገር የፈጠርኩት በፍቅር ነው ምናምን ቢልም ያው ብቻ ግን መጥቶ እውነታውን መናገር አለበት ስለዚህ ይምጣና እንደዛ እናደርጋለን ማለት ነው ዛሬ ግን ኤሪክ
ማብራዘር የምር እናንተ ስለተረዳኝ አመሰግናለሁ። ኧረ ምንም ግዴታ እኮ ነው። አንተ ምን መሰለህ ኤሪክ፣ እኔ አሁን አንተ አንድ ወር ከምናምን ብዙ ጊዜ ሆነ ከዚህ አወኩህ ገባ። ግን አንድ ቀንም ለሱ ያለ ስሜት ተቀይሮ ያውቅም። አንድ ቀንም ቢሆን ለሱ ያለ ፍቅር ቀንሶ ያውቅም። ሁሌ እንደከፋ ነው። ወንድ ልጅና እንደከፋህ እንባህ እንደመጣ የሆነ በቃ የአፍቃሪ ስሜት ገባካ። ስለዚህ ይሄን ሁላ ነገር እያደረክ አንተ ውሸታም ነህ፣ የደበቀው ፋይል አለ ብዬ ላስብ አልችልም። እና ደግሞ ከዚህ በፊት የነበረው ነገር ምንድነው? ያለፈ ታሪክ ነው። ማንም ሰው ያለፈ ታሪክ አለው። ያለፈ ታሪክ ተምራችሁበት ነገሮችን አስተካክላችሁበት ለወደፊት ትምህርቱ ናችሁ የምታልፉበት ድልድይ እንጂ ነገ እየመጣ ሌላ ህይወት ስትጀምሩ የምትወቀሱበት አይደለም። ስለዚህ ኤሚር እያደረገ ያለው ነገር በጣም ስህተት ነው። በቃ ከእውነት የራቀ ያለፈ ነገር። ስለዚህ እሱ ደግሞ ባለፈ ነገሩ እንዲወቀስ አልፈልግም። ይሄ አፍቃሪ ነው፣ ያኛው ሌላ ህይወት ነው፣ ይሄ ሌላ ህይወት ነው። ሄለንም እኮ ሌላ ህይወት ሊኖራት ይችላል፣ እኔም ሌላ ህይወት ሊኖረኝ ይችላል። ማንም ሰው ያለፈ ታሪክን ያለፈ ታሪክ ነው። በቃ ፓስት ኢዝ ፓስት። ስለዚህ ዛሬ ኤሚር በቃ አውቃለሁ አንተ ምንም ቅሬታ የለብህም። ነገሮችን በፍቅር እና ደግሞ በቃ እሷን ይቅርታ ብለህ ገብቷል ከልብ እንደምታፈቅራት ዛሬም ቢሆን ተናግረህ ዛሬ እኔም ፈልገው ይሄ ነው ሄለን ለማስረዳት በደንብ ማስረዳት ማለት ነው። አንተ ደግሞ ስለተረዳኸኝ አሁን ስለልታገዘኝ በጣም አመሰግናለሁ። ስለተረዳኸኝ ማለት ነው። ግዴታ እኮ ነው ወንድሜ። ግን እኔ ምንድነው ፈልገው አሁን ሄለን አንተ እንዴት ተረዳኸኝ እንዴት አማንከኝ ሄለን እንደዚህ ማስረዳት እኔ እሷ ለኔ እንደ ብታምነኝ ነው የምፈልገው። ኦኬ እኔ ከሄለን ጋር የምፈልገው ምንድነው ለወደፊት አሪፍ ህይወት ለመሆን ነው። እኔ ሐሳቤ እንደዚህ ነው። እሱ ደግሞ የሚያመጣው ነገር የድሮ ያለፈ ነው። ደሞ ልጅ አለው ምናምን ያለ አረ በጣም ከእውነት የራቀ ውሸት። እሱ ለምን እንደዚህ ያደረገ እኔ አላውቅም። ለምን እንደዚህ ግን እንዳልኩ እኔ ሁሌ በቃ እኔ የሚይዘው ነገር ማለት ነው ለሱ ያምራል። ኦኬ እሱ ደግሞ ወደዚህ ያመጣውበት ጊዜ እኔ ለእናንተ እንደዚህ መናገር አልችልም። እሱ ለኔ እንደዚህ ነገር ካደረገ በኋላ ነው የተነገርኩት። ግን ልክ ሲመጣ ጆሲ ሀቢብቲ ሄለን እንዲ ይሄ አጎቴ ልጅ ከኔ ጋር የሚከነሳው እንደዚህ መናገር አልችልም። ኦኬ እኔ በቃ ወደዚህ ሲመጣ እኔ ለመውሰድ ነው ያሰብኩት። ኦኬ ከዛ ራሴ ለማጥፋት ሲሞክር ጊዜ ምን አይነት ወር እንዳወራኝ አንተ ሰማህ አልሰማህ አላውቅም። እኔ ለአንተ አጎቴ ልጅ ነኝ ያላንተ መኖር አልችልም ምናምን ሲለኝ እኔ በቃ ምን አልኩት? አመንኩት። በቃ ታስተካከለ አትኳል ደግሞ ታላቂ ነው እሱ። አይ ነው ግን አሁን እሱ የሚያስበው እንደዚህ ነው አይደለም። ኦኬ ነገሮችን በሴራ እያደረገ አንተ መበጥበጥ። እና በቃ አሁን እኔ የምፈልገው አጎቴ ልጅ እንዳልኩ በቃ ወይ ይመለስ ወይ እዚህ ሆነ ለብቻው እኔ አይመለከትኝም። እሱ ሲጀመር በእኔ በኩል አልመጣም። ትክክል ራሱን ችሎ ነው ኃላፊነት እኔ አልወስደውም። በራሱ ነው የመጣው። ትክክል ስለዚህ ወይ ይመለስ ወይ የፈለገበት ቦታ ይሄድ ከእኔና ከሄለን ብቻ ይራቅ። ኦኬ ይራቅ ነው የምፈልገው። እና ዛሬ ከሄለን ጋር ማውራት የምፈልገው ብዙ ነገር አለ ላስረዳት። በቃ ውስጥ ደግሞ እኔ ምን መሰለህ ውስጥ ያለው ስሜት ማለት ነው በአማርኛ መናገር ትንሽ የከበደኝ። አይ ነው እና በቃ ዛሬ ለሞከር ትክክለኛ አፍቃሪ ነህና የምር እኔ ልብህን ወደዋለሁ። የምር ምንድነው ደግሞ ጆሲ እሺ አሁን እኔ እሱ ያለው ምንድነው ባለትዳር ነው ልጅ ያለው ምናምን። እሺ ባለትዳር ነው ልጅ ያለኝ ለምን ሀገር ትቼ ሰራን ትቼ እናት ትቼ ሁሉም ነገር ትቼ ወደዚህ ልምጣ እና እሺ ምስት እና ልጅ ካለን እዛው ትቼ ወደዚህ ማትቼ ሄለን እኔ ለምን ይሸውዳት? ለምን በሷ ህይወት ልቻወታ ነው? ለምን ምን ጥቅም አገኛለሁ? አያስፈልግማ። ይሄ ነገር ለሷ ነው ማስረዳት የምፈልገው። ደግሞ እስከ ዛሬ ማለት ነው እስካሁን ለሷ ያለን ስሜት እስካሁን አልተቀየረም። ፍቅሬ ያሷ የተጀመረ ነው የሚለው። ያው እሷ ብታምት ትችላለች ስንሽ ግን በቃ ሴት ልጅ እሱ ደግሞ ያጎቴ ልጅ ስለሆነ አጎቴ ልጅ እንደዚህ ካላ ስለዚህ እነኛ ያናኩም እሱ ከኛ በላይ ነው ማቆም ምናምን ስለምታስብ እሷ ኖርማል ነው። እኔ ከሷ ጋር አልተናደድኩም። ይሄ ነገር አሁን ነው ማስረዳው፣ ዛሬ ነው ማስረዳው። ደግሞ ያክል ጊዜም ቆየህ እዚህ
ስንት 2-3 ወር ሳላስበው ነው የሄደ ማለት ነው። ተረብኝ ሳላስበው የዋሸክ ቢሆን እያስመሰልክ ቢሆን እናክ ጊዜ መቆየት ይከብዳል ብዬ አስባለሁ። ይከብዳል። አሁን እኔ እዛ ስንት ነገር የተበላሸብኝ ስንት ነገር ብዙ ነገር ቆመብኝ እዛ ማለት ነው። እሺ የቆመብኝ ነገር ተውና እናቴ በጣም ናፈቀች ነው። ዋና በቃ ምንድነው የምፈልገው ከሀቢብሲ ጋር ማሄድ ነው። ሁሉ ዋጋ ከእግዚአብሔር ጋር ነገር ያጋጠመኝ ብቻዬን መመለስ አልፈልግም። ተሳክቶልኝ ከእግዚአብሔር ጋር እንደምትሄድ ደግሞ እርግጠኛ ነኝ። የምር አንዴ እዚህ ጋር ጠብቀኝና መጣሁ። የት መጣሁ? ዛሬ ልዩ ሰርፕራይዝ አላችሁ። ከእግዚአብሔር ጋር ሄለን መታ ነገሮች ሁሉ ሰላም ሆነውልኝ ማለት ነው። በቃ አብራችሁ ናችሁ። ግን ካዩአችሁ እዚህ ጋር ትልቅ ሰርፕራይዝ አለ። ማቺ አይደለም ማቺ በጣም ነው የሚወደው። አይዘበይ ከሄለን ጋር ሲሆን ደስ ይላል። በጣም ቴንኪው ወንድሜ። የኔ አባት የምር እኔ ከዚህ በኋላ የምር ካንተ ጎን መቆም ነው የምፈልገው። የእውነት አፍቃሪ ስለሆንክ ነገሮች እንዲሳኩ የምችለው ብቻ ሳይሆን እውነቱ ከእውነት ጎን ትክክል ከእውነት ጎን እኔ ነው የምፈልገው እና በቃ አመሰግናለሁ ወንድሜ የኔ አባት። ስለዚህ እነ ሄለንንም ጠርቻቸዋለሁ። እንዴት ብዬ እንደጠራኋት ታውቃለህ? በቃ ካንቺ ጎን ነን፣ ተረዳን። እኔም ኤንዲም ካንቺ ጎን ነን። ስለዚህ ነይና ለአንድና ለመጨረሻ ጊዜ ውሳኔ ስጭ፣ ይሄ ነገር ከዚህ በላይ መሄድ የለበትም ማለቅ አለበት ብዬ ለኤንዲ ነግሬው እሺ አትለኝም ልሞክር እያለ ነበረ። በእርግጥ አደራ ይዛት ነው ብያለሁ። እስኪ እንጠብቃቸው፣ በእርግጠኝነት ይመጣሉ። የሚቆይ ከሆነ ደግሞ እንደውልላችኋለሁ። እሺ ሀቢብቲ ጋር ማቺ ዝም ሰርፕራይዝ ነው የምናደርጋት። ማቺ አይደለም ሀቢብቲ እንዴት ነሽ? ሄሉካ እንዴት ነሽ? እንዴት በራዘር ፊስ ነው? እንዴት ናችሁ? ሰላም ነው? አለን ብራማን ያው ስንጠራሽ እንግዲህ ዋሽተን ነው የጠራንሻ። ምክንያቱም አትመጭም ብለን ነው ከኤንዲ ጋር ተነጋገርንና አትመጭም ምናምን ብለን ስላሰብን ችግር የለም። አይ አሁን ምን መሰለሽ እኔና ኤንዲ የጠራንሽ ምናምን ኤሪክንም ምናምን እዚህ ጋር የቆም ነው ቆም ብለን ስናስበው አውርተን ነበር ከኤንዲ ጋር ራሱ ማለት ነውና ይሄ ነገር ላይክ ባለፈ ነገር አሁን ላይ የሌለ ነገር ነው። ነገሮች እየተፈጠረ ያሉት ነገር ሁሉ ምስቅልቅሉ እየወጣ ያለው ኤሪክም ደግሞ እኛ ሳንረዳው ቀርተን እየመሰለኝ ነውና እኔ አላውቅም። እኔ አሁን ታውቂያለሽ ከሱ ጎን ነበርኩኝ አምኜው ምናምን፣ ምክንያቱም ፋይሉን ስላላየሁት ማለት ነው። ግን ደግሞ ፋይሉን አይተህ ነው ትላንት አሳይቶናል ፋይሉን። ኤሪክ ደግሞ ምንም ስለዚህ ነገር ምናምን ልጁ ምን አይደለም ጭራሽ አላውቅም። ከልጅቷ ጋር ደግሞ ያለፈ ታሪክ ነች ምናምን ብሏልና ላይክ በቃ አሁን እኔ በዛ ነገር እንድትጣሉ ስላልፈለኩ ሁለታችሁን ለማስታረቅ ነው ዛሬ እንድትስማሙ አንድ እንድትሆኑልን ነው የጠራናችሁ። እሺ አይ ነው እውነት ለመናገር አሁን እዚህ ጋር አንቺንም ላይክ አንቺም መጥፎ ባህሪ ኑሮሽ ወይም ደግሞ ከኤሚር ጋር ፍቅረኛ ለመሆን ፈልገሽ ምናምን እንዳልሆነ እናውቃለን። ገባሽ? ነገሮች እሱ ተስፋ ቆርጦ እንዲሄድ እንደሆነ እናውቃለን ምናምን ሁሉንም ነገር። ግን ደግሞ አንዳንድ ጊዜ እውነታ ወዳለበት ሳይድ መሆን የተሻለ ነው ብዬ አስባለሁ። እሺ ግን ያው ምን አለ መሰለህ ማለት ይሄ ያና ህይወት ነው አይደለ? እና ህይወት ነው። ማንም ሰው ህይወት ላይ ሲቃልድ ዝም ብላ አታየው። ገባ? ስለዚህ እኔ አሁን ማንም ጥፋተኛ ነው ወይ ማንም እንደዚህ ነው ምናምን ሳይሆን ግን አንዳንዴ ከሆነ ነገሮች ማለት የሆነ እርግጠኛ የምትሆንበት ነገር እስከሌለ ድረስ ከዛ ነገር መሸሽ ይሻላል። ገባ? ምክንያቱም ነገ ህይወት የራስ ህይወት አይደል የሚበላሸው።
ገባ? አሁን ለምሳሌ እኔ ያንተ ትክክለኛ ጓደኛ ባልሆን ሆነ ምቀኝ ጓደኛ በሆንብህ አንተ ላይ የማን ህይወት ነው የሚበላሽ የሚመስለው? የኔ ህይወት በቃ ያንተ ነው የሚበላሸው። ስለዚህ አሁን ሰው የሆነ ምቀኛ ናት ሄለን ምናምን ቢልህ መስማት አለብህ ማለት እኮ አይደለም፣ ግን መምረጥ ነው ያለብህ። ማለት ይሄ ነገር እውነት ሆኖ ብትጎዳ ይሻልሃል ወይስ ውሸት ሆኖ ብትርቀኝና ምንም ባትጎዳ የሚለው ነገር ነው እንጂ እኔ ምንም ችግር የለብኝም ከሰው ጋርም የመጣላት ሱስ የለብኝም ምንም አይነት ችግር የለብኝም። ግን የሆነ የራሴን ህይወት ነው ተባህ ማየው። አይ ነው ግን ደግሞ እሱንም አሁን እሱ እንዳልኩሽ ነው እሱ መረዳት ምናምን ብትችይ ያው መቼም ይሄን ያክል ጊዜ ዋሽቶ እዚህ ጋር ይቆያል ብዬ አላስብም። ኤሪክ ነው ማለት የሆነ ሐሳብህን ምን አለ መሰለህ አሁን እዚህ ጋር መፍራት መናገር የፈለግከውን ነገር ዝም ማለት የለብንም። ገባ? እሷ ስትመጣ በግልጽ አውራት። በቃ እኔ አንተ ተጀረስ ብዬ ከዛ ነው ማውራት ነው የፈለግኩት። እሺ ሀያቴ ሆናኔ ሳላስብ እዚህ 2 ወር 3 ወር የሞላ ነው ብዙ ነገር ትቼ ማለት ነው። እናቴ፣ ስራ፣ ሀገሬ እሱ ደግሞ ያለው ሚስቱ እና ልጅ አለው እነሱ እኔ ሁሉም ትቼ ወደዚህ አንቺን ለመሸወድ ብቻ ነው። ለምን ልምታኒ? ለምን እኔ እንደዚህ ነገር ላርግ? እኔ ምን ጥቅም አገኛለሁ? እኔ የሰው ህይወት ሲያበላሽለት ወይ ሲሸውድለት ምናምን እኔ ምን ጥቅም አገኛለሁ? ዞሮ ዞሮ ፈጣሪ ነገር ይመልስልሃል በሌላ መንገድ አይደል? ካርማ የሚባል ነገር አለ። እኔ ላንቺ ምን ነገር የፈለኩት ደግሞ እኔ ካንቺ ጋር አሁን ተነድጄ አይደለም የፍቅር ስሜቴ አልተከነሰም እኮ ያኔ ፍቅር የተጀመረ ነው ባንቺ ማለት ነው። እኔ አንቺን እረዳሃለሁ። እሱ ያጎቱ ልጅ ምናምን ለጊዜ ትንሽ የሱ በጣም ትችላለች። በቃ እሱ ያጎቱ ልጅ ነው ከኔ በላይ ነው የሚያውቀው። እኔ እሱን ካላመንኩም ማን ለማን ምናምን እሱ ነገር እረዳለሁ። እኔ ደግሞ እሷን ማስረዳት የሞከርኩት ማለት ነው። ግን እኔ እስካሁን ይሄ የደረሰንበት ደረጃ ማለት ነው አላሰብኩም ነበር። እንደዚህ እሱ እንደዚህ ተንኮል ሊሰራልኝ አላሰብኩም ነበር። ለምን ሆነ እኔ ያባለፈው አንቺ ምን አልሽኝ? ለምን እሱ መጀመሪያ ሲጊዜ አልነገርሽኝ? ለራስህ ነገር ብቻ ሲሆን ነው የምትነግረኝ። እሺ እኔ ራሴ ማጥፋት የሞከርኩት ጊዜ ታስታውሳለህ? እሺ እሱ በአረብኛ ለኔ የነገረ ነገር አንተ ተረዳህ? ኤሪክ ራስህ አታጥፋ፣ እኔ ለአንተ ብዬ ነው የምኖረው፣ ያለ አንተ ብዙ ነገር ይበላሻል፣ ፋሚሊ ይበላሻል፣ ሀገር እንዳለ ብዙ ነገር አወራኝ ማለት ነው። ከዛ እኔ እንደዚህ ሲያወራኝ እንትን በአረብኛ በቃ ምን አልኩት? በቃ አጎት ልጅ ተገየረ፣ አሪፍ ሰው ሆና ምናምን አሁን ይወድኛል፣ እንደ በፊቱ አይደለም፣ በእኔ አይከናም፣ እኔ የሚይዘው ነገር ለሱ አያምርም ምናምን እንደዚህ ያሰብኩት ማለት ነው። ደግሞ ይሄ እሱ ማለት ነው ታላቂ ነው። እንደዚህ ነገር እንደሚያርግብኝ አላስብም ነበር። በቃ እኔ ምንድነው የማስበው ታላቂ አጎቴ ልጅ እንደ ወንድም የማየው እኔ ከአብቲ ጋር ጎን ለጎን ስንሆን ለሱ ደስ ነው የሚለው። እኔ እንደዚህ ያሰብኩት ነበር። አሁን እንዴት እኔ እናት ደስ ነው የሚላት እሱ ደግሞ እንደዚህ ነው የሚያስበው የመሰለኝ ማለት ነው። ግን እሱ እንደዚህ ተንኮል ሊሰራልኝ ምን ሊሰራልኝ ውሸት፣ ከዛ በኋላ የድሮ ታሪክ አምጥቶ ብቻ ሳይሆን ልጅ ማለ ያለ ማለት ነው። እንደዚህ አላሰብኩም ነበር። ችግር የለም አሁን እሱ ነገር እኔ ዋናው ሀቢብቲ ማለት ነው አንቺ ካመንሽኝ ከተረዳሽኝ እንዴነ ዶሲ አምናለሁ ለኔ እኔ ዋናው ፈልገው አንቺ እንደ ልትረጅኝ እሱ ነገር ውሸት እንደሆነ ለማወቅ ነው እኔ ፈልገው ማለት ነው። እኔ ደግሞ ሀቢብቲ አንቺን በጣም ነው የማፈቅረው፣ በጣም ነው የምወድሽ። እናቴ ራሷ ማለት ነው በጣም ነው የምትወዳት። በጣም አንተ ራስህ ታውቃለህ እንዴ። በቃ እኔ አሁን ምንድነው ፈልገው ሆናኔ እዚህ 3 ወር ምናምን እንደሆነልኝ ነው ሁሉ ነገር ትቼ ማለት ነው። እሺ ሁሉ ነገር ተወይና አሁን እናቴ በጣም ነው የናፈቀችኝ። ምንድነው እንፈልገው አሁን? እሺ ይሄ ሁሉም ነገር ዋጋ የከፈልኩት ብዙ ነገር የተበላሸብኝ ብቻዬን መመለስ አልፈልግም። በቃ ከሀቢብቲ ጋር መመለስ እንፈልገው አሁን እኔ ፍላጎቴ እንደዚህ ነው። ይሳካል፣ አብሽርሽ ይሳካል። እሱ ደግሞ ይሄ ያሚር ደግሞ እንዳልኩ ቅድም ወይ ይመለስ ወይ የፈለገበት ቦታ ይሆን ከኔ እና ከሀቢብቲ ጋር እንዳይመታ ይራከንያ ማለት ነው። ይነንቱ እኮ ለሱ ፊት ካልሰጣችሁ እሱ አይመታም እኮ። አይ እንደው ነው ለሱ ፊት መስጠት አለመስጠት አይደለም ኤሪክ፣
ከዚህ በፊት እኔ ይህንን ነገር ይዤው መጥቼ ነበረ ፍቅረኛ ያለው ምናምን የሚለውን ነገር ግን እሷ ካንተ ጎን ነው የሆነችው። ይሄ ነገር ሰው የላከው ውሸት ነው ፌክ ወሬ ነው ብላ ማለት ነው። ግን ደግሞ አሁን ሲመጣ ጊዜ ባንተ ቅርብ ሰው ባጎትክ ልጅ በቤተሰብክ ሲመጣ ጊዜ አለማመን ይከብዳል። ገባክ? ስለዚህ አሁን እሷንም መረዳት ያስፈልጋል። ተረዳይ? ለእሷም ጊዜ መስጠት ያስፈልጋል። ገባክ? ኮንቹ ከይ አይደለም ሀብቲ አልቹት ካልኩ ግን እኔ እውነት አሁን እኔ የምፈልገው ምንድነው ሶስታችሁ ማለት ነው ከና ሀብቲ እኔ ኤሪክ ስለሆንኩት እሱ እምር ስለሆነ ባኒ ጎን እንደብትቆሙ አልፈልግም። በእውነት በኩል ነው የምትቆሙ የምፈልገው። እውነት አንተ እውነት የት ነው የምታየው? በሱ በኩል ካየው ከሱ በኩል ሁን እውነት እስከምታወቅ ድረስ ማለት ነው። ችግር የለም። አይ እንደዛ ለማለት ከፈለክ ደግሞ ከዚህ ቀደም አሁን አንተ ያሳየኸው ነገር ለሷ ያሳየኸው ነገር እውነተኛ አፍቃሪነትን፣ ታማኝነትን ለሷ ስትል ያደረካቸውን ነገሮች ካየህ አንተ ሌላ ፍቅረኛ እያለህ እሷ ጋር በምንም ምክንያት ልትመጣ አትችልም ብዬ ላስብ እችላለሁ። ገባክ? ግን ከዛ ውጪ አሁን ያው ሀቢብ እኔ አልኩህ ይሄ ለኔ የድሮ ታሪክ ናት። የድሮ ታሪክ ይሄ ኖርማል ነገር ነው በሁሉም ሰው يعني بتحصل هاي الشغلات مع كل الناس علاقة سابقة وانت بتاخد درس من هالعلاقة صح؟ لكن فأنا شو بدي عمري بدي اياك تصدقيني أني هون مفلقه من دمي كان كده عارف جزي لما سلف عارف هيوت لما نوف كيف تتلني بيفتر راسه مالتنا عندي سو بمهل بيجابا لاني ነገሮችን ለማበላሽ ቢሞክር እሱ ነገር እኔና አንቺ እጃችን ማለት ነው እንደዚህ ከተያዘን ማለት ነው ማንም ለኛ መለየት አይችልም። ይሄ ነገር እኔና አንቺ من ساعة بعضنا عرفتي يا عمي انا بس بدي اياك تصدقيني ما بدي اياكي تتغير ملامحك هيك علي በአማርኛ ላይ ምንድነው የሚባለው? አትጨናነቂ አትከፊብኝ። አዎ ሁሌ ደስተኛ ለመሆን ነው እኔ የምፈልገው። አንቺ ሁሌ ያሳቅሽ እንደዚህ ነው የሚያምረው ላንቺ። እኔ አንቺ ስትናደጂ ወይ ሲያምሽ ምናምን እኔ በጣም ነው እንትን የሚሆነው አክቲር በዛ ጨነቀ። አዎ በጣም እኔ ሁሌ የምፈልገው ይሄ ቆንጆ ፊት ሁሌ ያሳቀ ማሻም ተፋና يا قلبي انت يا عمري يا حياتي يعني فكر يعني كونجو انشن بطعم نمدش بطعم ما فكرش كتير يا سوّر دمو سمتش عند من اللين الفلقين ما بدي نعيش فات ሄለን አይ እውነት ለመናገር እኔ አሁን ከሱ እየተረዳሁት ያለው ትክክለኛ ፍቅር ነውና የኤምርን ጉዳይ አሁን አምነሻል? እስኪን ጥያቄ ማወቅ ፈልጋለሁ። እኔ ደግሞ ምንድነው ማብጂያኪ በአማርኛ ምን ይባላል ነበር? ما بعرف ما بدي تكون ملامحك زعلانة بدياك دايما مبسوطة هيك ونجو فيك هولي يا ساكا هولي داستنيانو ما هو انه مفلقوني ኩቃውን ሄድ አምነሽዋል? ግን ኤሚር ይሄ ማወቅ ፈልጋለሁ እኛም ማወቅ እንፈልጋለን ሁላችን። ይኸውልህ እኔ ኤሚርን አምኜው አይደለም ማወቅ ያለባችሁ ነገር ኤሚርን ስላመንኩት አይደለም። በመጀመሪያ ደረጃ እንድታውቁት ፈልገው ነገር ያው ትላንትም ነግሬያችኋለሁ። እኔ ከኤሚር ጋር የተቀራረብኩት እሱ እንዲሄድ ነው እንጂ እኔ ፍቅረኛ መያዝ ከፈለኩ ፍቅረኛ መያዝ እችላለሁ። ምንም ሁለት ቀን መጥቶ አፈቅርሻለሁ ካለኝ ወንድ ጋር የመሆን ግዴታ የለብኝም። ፍቅረኛ መያዝ ከፈለኩ ሰው አለ። ማንም ሰው ፍቅረኛ አያጣም። ማንም ሰው ሴትም አያጣም ወንድም አያጣም። ገባ አይደለ? ስለዚህ እኔም ልክ እንደዛው ሰው አላጣም እና ምን ለማለት ፈልጌ ነው ከሱ ጋር ወይ ፍቅረኛ ለመሆን ወይ ምናምን አይደለም። ገባ? ግን ምንድነው በቃ ማለት በዛ ነገር እኔ እሱ እንዲሄድ ገባ? እኔ ፈልገው እሱ በቃ ይሆናል አይደል? እኔም የሆነ ሄለንም እኔም የሆነ ነገር ሳልጎዳው ምናምን እሱም በሱ ምክንያትም አንድ ቀንም ሳልከፋ እሱም ሳያስከፋይ በሰላም ወደ ሀገሩ እንዲመለስ ስለምፈልግ ነው። እና ሌላኛው ነገር ደግሞ ማለት ነው እኔ በሱ ባለፈ ታሪክ መፍረድ አልፈልግም። ገባ አይደለ?
ያለፈ ታሪክ ነው። እኔን አንድ የደበረኝ ነገር ምንድነው መሰለኝ በቃ ማለት ማውራት ሁሉንም ነገር አውርቼ እንዲወጣልኝ ስለምፈልግ ነው ማለት ከዚህ በፊት ምናምን እሱ የሆነ ስለ ፍቅረኛ ምናምን አውርቶ ነበርና ስለ ፍቅረኛ ባወራበት ሰዓት እሱ ግን ያለው ምንም አይነት ነገር የለም ማለት የዛኔ ማለት ይችል ነበር አሁን ያለፈ ታሪኬ ነው አይደል የዛኔ ግን ደግሞ ምንም አላለም ዝም ነው ያለው ማለት በቃ እኔ ምንም አይነት ነገር የለኝም ምንም አይነት ፍቅረኛ የለኝም ምንም አይነት ነገር የለኝም ምንም አይነት ሴት ምናምን ነው ያለው አሁን ደግሞ ምን አለ ያው ትላንት እንደተናገረው ያለፈ ህይወቴ ነው አለ እና ማለት ያው ላልወዛገብ አልችልም የተናገረው ነገር ይሄ የዋሸ ነው ምናምን ሳይሆን ኤሚር የተናገረው ነገር ትክክል ነው እያልኩኝ ሳይሆን ይሄንን ነገር ማድረግ አልነበረበትም ሶ ኢትስ ኦኬ ችግር የለውም ሲቀጥል ላይ ደግሞ እሱ እኔ መጥፎ ሰው ነው ምናምን አላልኩም ገባ አይደለ መጥፎ ሰው ነው እስከዛሬ ድረስ ምናምን አላልኩም ጥሩ ሰው ነው ለሰው መጥፎ የሚያስብ ምናምን ተንኮል የሚሰራ ምናምን ሰው አይደለም ገባ አይደለ በቃ ብቻ ለሰው መጥፎ የሚባል ሰው አይደለም እና ያንን ነገር አቃጥረው ግን ደግሞ አንዳንዴ ያው ብቻ ኖርማል ግን ከይቅርታ ጋር ብቻ የዛኔ ምናልባት ያው እኔ አሁንም ቢሆን ማወራው ነገር ላይ ምናምን ነገር ኃላፊነት ወስጄ አይደለም ማወራው ግን የዛን ጊዜ አማርኛ አሁን ፍቅረኛ አለፍ ምንለው መስሎት ሊሆን ይችላል የለኝም ያለ በእኛ ልክ ምናምን አማርኛ መረዳትና ማውራት የሚችል ሰው አይደለም እንደዚህ ነው የተረዳሁት ፍቅረኛ አላክ ስትለኝ አሁን ላይ አብረን ነው ያለክ ብቻ ግን እሷም እንደሰማት ነው ላንተ ያላት ሪስፔክት ወይም ደግሞ ትክክለኛ ሰው እንደሆንክ ምናምን ማስረዳት አለብኝ ይቅርታ እኔ ደግሞ እሱ እንደዚህ ተንኮል እንደሊያደርግብኝ አላሰብኩም ነበር ስለዚህ እንኪ ጠብቁኝ አንድ ጊዜ ነጥ ማሽ ያሙረ አንዳንድ ጊዜ ያው እንደዚህ አይነት ነገሮች ይፈጠራል ሻካላካቡም ይላል በጣም ደስ ብሎኛል የምሬን የምላችሁ ምክንያቱም የምር ስነግራችሁ አንድ ላይ ስትሆኑ ነው የምታምሩት እንድትለያዩ ምናምን አንፈልግም በተለይ የውሸት ወሬ ምናምን በውሸት ወሬ ምናምን ማለት ነውና እንደዚህ ነው የምታምሩት ዛሬ ለእናንተ አንድ ሰርፕራይዝ አለኝ ስለታረቃችሁ አንቺም ስለተረዳሽው በውሸት ወሬ እሱን መራቅ ስላልፈለግሽ እሱም ደግሞ እስኪ የመጣበት ሁኔታ ነው ስሜቱን እየገለጸ እውነታውን እየተናገረ ነው የመጣውና መለየት የለባችሁ ይችን ነገር አንድ ጊዜ ዘወርት እናዛች ጋይራችሁ አየራችሁልን ትመጣላችሁ ማለት ነው እስኪ አምሮባችሁ ነው ቆያችሁ እንደዚህ አንድ ላይ ሆናችሁ ተስማምታችሁ ከመጣችሁ የኤሪክ የዋህነት ምናምን በጣም ነው የሚያስቀናው ማለትም ያው እኔ አሁን ፍቅረኛ አለው የለውም ምናምን የሚለውን መተው ነው የሚሻለው ያኔም እኔ ከነሱ ጋር እንደዛ ሲኮን ክርክር ውስጥ አልገባኝም ትቼዋለሁኝና አሁን እጁን መቁረጥ በዚህ ዘመን እኔ እንጃ በዚህ ልክ ለሰው ፍቅር ማሳየት እየተገፋችሁ ደግሞ ሲሆን በጣም ከባድ ነው አሁን ለምሳሌ ለሆነ ሰው በምንም አይነት በቃ አሁን ልጅ ለእናቱ ፍቅር ሊሰጥ አንኮንዲሽናሊ ቀርተዋል በቃ በኮንዲሽን ሆኗል የሆነ ነገር እናትየው ስታደርግለት ለሷ ተመልሶ ያደርጋል ኤሪክ እሱ ፍቅሩን አልተቀበለችውም ፍቅረኛ አይደሉም ግን በዚህ ልክ እሱ እየተንሰፈሰፈላት ስራው ሁሉ ነገር ትቶ እየተገፋ ነው እንጂ መስዋዕት የከፈላቸው ነገሮች ተውና እየተገፋ ለሆነ ሰው ፍቅር ማሳየት ዋጋ መክፈል በዚህ ዘመን እንደዚህ አይነት ፍቅር ማግኘት ለኔ ማየት በጣም ከምንም በላይ ነውና እነዚህ አሁን ፍቅረኛ ያለው ምን የሚባሉትን ወሬዎችንም ደግሞ ኢግኖር ማድረግ ያለብን እውነተኛ ፍቅር ይፈተናል እና ምናልባት የነሱ እውነተኛ ፍቅር እየተፈተነ ሊሆን ይችላል ደግሞ ፋይናሊ መጨረሻው ደግሞ አሪፍ ነው የሚሆነው ጣፋጭ ነው የሚሆነው እንደዚህ አይነት ብዙ ስቃይ ብዙ ሐዘን የበዛበት ነገር ፋይናሊ አሪፍ ይሆናል ብለን እናስባለን እሱን ያው ደግሞ ማች ሲለብሱ እንዴት ነው ያማረባቸው እወድሻለሁ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነኝ
كثير حلوة. أدي لا እንዴት ነው? እንዴት ያማረባችሁ? ቆይ ያምራል። كثير حلوة. ምርጫ ላይ እንዴት ነኝ? አንደኛ አላማረባችሁ? ቅድም ማለት ነው ምን እንዳለ ብታውቂ ማቺ ነው አለኝ። አይደለም አልኩት። ዋሻው ካላወቀም እንደ ለካሱ እና አላወቀም አላሳየሁትም። ግን በግምት ገመት አንተ ላይ ግን ያምራል። አንቺ ላይ እውነት እሱ ላይ ያምራል። حتى عليك كثير حلوة. አንቺ ላይ በጣም ነው የሚያምረው። እስቲ እንግዲህ በል ያምራል። እሱ ላይ ነው ማለት። ኧረ ሁለታችሁ ጋር ያምራል። ሁለታችሁም ጋር ያምራል። ያምራል በጣም ጌታን ግን ልብሱ በጣም ነው ያምራል። እናንተስ? እነኛ አብረን እናምራለን። ለየብቻ ብቻህን ስትሆን ከሷ ውጭ እኔ አላምንም። ሁለታችሁም አንድ ላይ ስትሆኑ ነው የምታምሩት። ወይኔ አይ በቃ እንደዚህማ ራስህንማ እንዳታረም አንተም ታምራለህ። ለማንኛውም በጣም ደስ ብሎኛል ምናምን። እስኪ እዚህ ላይ አሁን እንደዚህ እንዳማረብስ ቆንጆ ፍቅር አገላለጽ እስኪ ገለጽላት። ቆንጆ ፍቅር እንደዚህ አምሮባችሁ ተስማምታችሁ አንድ ስለሆናችሁ በጣም ነው ደስ ያለኝና እስኪ ፍቅርን ገለጽላት። አሁን በቃ ባይዘወይ ምን ይባላል መሰለኝ ፍቅር ሁሌ አዲስ ነገር ይፈልጋል። በየቀኑ አብዴት ማድረግ ይፈልጋል። ያባካ እኔ ደግሞ እሱ ነገር ለማድረግ በአማርኛ የከበደኝ ነው ትንሽ። በቃ በምትችለው ግለጹ። ፍቅር አብዴት ማድረግ ይፈልጋል። በየቀኑ ጥሩ ቃላቶችን መናገር። ሴት ልጅ ደግሞ በጆሮዋ ነው ኦ ማይ ጋድ ፍቅር ሊግለጽላት ፒክሰል ሊግለጽላት ይለጽላት የጆሲ ስራ ፍቅር ሊግለጽላት እያለ ነው። አታውቋችሁ ገለጽላት ወዋለ ግን እኔ እነዛ አልገልጽላት እና እንዴት ነው እንዴ አረባ ያ ሀቢብቲ ያ ልቢ ያ ዑምሪ በጣም ነው ማፈቅርሽ። በእኔ አረት ትጥለኛለሽ። አንድ ልጅ እንደምትፈልግልን ነው የምፈልገው። አንድ ልጅ ብቻ ብዙ حبك كثير الله كثير እሱ በጆሮ ነገር ሲል አንተ ደግሞ በተግባር እንደዚህ ልጅ ነው የምፈልገው። እሱ ነው ያለ ማን እኔ አላልኩም። በጆሮዋን የሚገባው ሲል እሱ ደግሞ አይ በተግባር ነው ብሎ በተግባር አሳየው። አይ እዲት እኮ የተግባር ሰው ናት። የተግባር ሰው ነው እንዴ? ምንድነው የምትሉ ያልገባው? አይ ብቻ ግን በጣም ደስ ብሎኛል የምር እንደዚህ አብራችሁ ስላዩአችሁ። ኧረ ምንም ጣጣ የለውም። እናንተ ብቻ ደስ ይበላችሁ፣ ደስተኛ ሁኑ፣ ተስማሙ፣ ውለዱ፣ ክበዱ። ማን ያለው? እሱ እንዳለው ራሱ ነው ጌታን እሱ ነው ሆናችሁ ምናምን። እኔ እኮ እንደዚህ ስንሆን በጣም ነው ደስ የሚለኝ። ቤተሰብ ከኔ ማለት ነው በጣም እንደሌላ ቀኑ ደስ አላለክ። شو عم تعملوا مع بعض؟ شو اللي بصير هون؟ شو عم تعملوا مع بعض؟ شو جابون هدول مع بعض؟ إيريك سوري إيمير كام دم؟ شو كم دم مكان؟ بعدين شو هالسخافة هاد؟ شو هذا اللي لابسينه؟ ما كبرتوا انتوا على هيك شغلات؟ اتمد ايدك بغسل لك لساتوا عائلاتكم سخيف؟ انت الكبير؟ شو هاد؟ انت الكبير؟ جوسي يس اسمه شو هاد؟ شو عم بيعملوا هدول؟ كم دم مع بعض؟ Randy, what is this? What happened? This is my بعدين من وين جبتوا هاي الشغلات السخيفة؟ شو هاد؟ شوف لا تمد ايدك. Don't touch. Calm down. Don't touch. انتوا لكم ايد في هالشي؟ ايه كلياتنا كلياتنا تسممتنا. حتى انت جوسي؟ رجعت يعني انا كنت بقول عليك صاحبي وبتوقف مع الرجاجيل مع اولاد صغار تهتم بمصلحة هيلين يعني. بس انا سرات وي ملسون يلا مو جات تبع شتي. በእናትህ አሁን አብሮ የፍቅር ጊዜ እያሳለፉ ነው። ተዋቸው በእናትህ። ምንድነው የምትፈልገው? يعني هذا اخرتكم؟ What do you want? كوكو اللي تيجو فكرك تهتم بهيلين تهتم بمصلحتها. What do you want بقى؟ تكون مع شخص مع رجال مو مع اولاد صغار. شلون؟ شو هاد؟ ما كبرتوا انتوا يعني على هيك شغلات؟ ما كبرتوا؟ انت اللي كبرت؟ لا ምንድን ነው? ቆይ እስኪ ና ተረጋጋ መጀመሪያ። እስኪ calm down. عندي What's going on? شو اللي عم بيصير هون؟ Your eyes, you see everything. هيلين يعني انت ما صدقتيني؟ كل هذاك الحكي اللي قلت لك
ማን ይጠራ لساتك عم تصدق هذا الكذاب ማን ይጠራ بعدين ليش لابسين هيك شو هاي الحركات نلبس هيك يعني شو ما عجبك لبسي ما عجبني هيك بيلبسوا الرجاجيل رجاجيل مو مثل هيك رجاجيل خلاص لا تنزع يومنا يد بن Emir, please, just leave them alone. Please, my brother. هي فكر Welcome me بيزي. down. No. Go. Five. J. This can't happen هذا كذاب هذا ما بيستاهل لهيلين وهيلين كنت مفكرك احسن من هيك لساتك عم تصدقيه وترجعي له تحكي شيء بخصوص هيلم عشان ما بتلي فيك انت خلاص روح ارجع انت اسكت انت ما تحكي ولا أمير، كلمه انا ما لي حكي معك اصلا Calm down. طبي ولا ايش Calm down. Another evidence. What do you mean another evidence Another. يعني نسيتي انه عنده ابن نسيتي انه متزوج I'm not sure. نسيتي Your كل evidence هاد is fake evidence. كل هاد شيء عندك عادي يعني What do you mean fake evidence Who told you it's fake You are not correct, my brother. Everything is fake. Who told you it's fake No, كل no, شيء no, no, حقيقي. no. منو قالكم هيك يعني لسه مصدقين ለማንኛውም ማለት ነው። አሁን እናንተ ዝም I showed you ብላችሁ already እኔ እሱን የጠራሁት እኔ ነኝ የጠራሁት ይቅርታ እንዲላችሁ ስለፈለኩ I already showed you يا رب انا وريتكم الدليل يعني ليش ما عم እኔ تصدقوني የጠራሁት ይቅርታ እንዲላችሁ ነው። We are not sure, my brother. Show me another evidence. You have another evidence? እንዴ ስማኝ ይኸውልህ እነሱ የሆነ በቃ ቤተሰብ ናቸው ይታረቁ ገባ ግን ከዛም በኋላ እሱ ወደሚሄድበትም ከሆነ ወደ ምንም ነገር ይሄ እኮ እኔም ለዛ እኮ ነው ዛሬ ይሄን ነገሩ ተቋጩ ይቅርታ ብሏችሁ እንድትስማሙ ነው የፈለኩት። Calm down please just say sorry. شو سوري Yeah. لا حبيبي انا ما بعتذر ليش تعتذر انا شو سويت تعتذر منهم اسمع انا بدي ارجع تركيا بس برجيك انا اني ما برجع الا تدفعك الثمن شو بدك ترجيني انا رح دفعك الثمن ورح شوف شو رح ساوي فيك لا ترفع خاطرك يا ابن العم عبا استناك ايش استناك ቶዝ ጀመረ ብሄር ነው የሚሻለው ምንም በቃ ለሰላም አይመጣም ቶይድ لا تنسى تفرجيني በጣም ነው የሚያስቀኝ ግን እኔ የሆነ ማለት እኮ ታርቀው በሰላም ቢሄድ ምናምን አሪፍ ነው ምክንያቱም ምንም ብትሆኑ ቤተሰብ ናችሁና ታርቃችሁ የሚመለስ አምሪ እኔ ችግር የለኝም እኮ ለጆስም አልኩት ችግር የለኝም ግን አንተን አሳያለሁ አን ያስፈራራኝ እና እንተራግና ፒስ እንሆን ልበለው አይሆንም አይ ችግር የለም አሁን ምን መሰላችሁ አሁን እኔ ይቅርታ በላቸው እያልኩት እምቢ ብሎ ነው ሄደው ስለዚህ ችግር የለውም ዛሬ የእናንተን ደስታ ዋናው እናንተ ሰላም መሆናችሁን ነው የምንፈልገውና ሰላም ከሆናችሁ በኋላ እሱን ደግሞ ከሱ ጋር ግዴታ ነው ማስማማታችን አይቀርም ወንድምና ወንድም ናቸው ገባሽ ምንም ነገር ሀፕን ቢሆን ዘመድ ከዘመድ ጋር ተቆራርጦ መቅረት አይችልም እሱና ግን የእናንተ ይቅደም ብዬ ነው የእናንተ ሰላም ሆኖና ነገ ደግሞ እሱና እሱን ባካል አገናኝተን ምናምን አስታርቃችሁ ደግሞ እሱ ብቻውን ነው የሚሄደው ብቻውን የሚመለሰው የሆነ ነገር ቢያጋጥሙ ለሱ እዚህ ሀገር አያከመሽ አይ የትራንትናው ራት ምናምን ሊጋብዛት ይሄን ነገር ማስረዳት አለብኝ ነበር ግን ስለማናወራም ዝም አልኩት ለማዘሩ ይንገራታ አይ በቃ እንደዛ አደረጋለሁ ሲጀመር እሷ በጣም ነው የተላቸው እንደዚህ ምናምን ሲላት እንደዚህ የወሻቢ እንደዚህ ተናዳለች ግን እኔ በሌላ መንገድ ነው የነገርኳት እንዳያማት እንደትናደድ አሁን በቃ ስለሱ ማውራት አቁሙ እኔ በጣም ይደብራል خلاص አሁን ወደ ፍቅራችሁ ተመለሱ በቃ ናፍቆይል እንዴ ከሷ ጋር ጊዜ ማሳለፍ አልናፈቀም ከሀቢብቲ ጋር ብቻችን የሄደን ከሷ ጋር ማውራት ነው ፈልገው ቴንክ ዩ ጆሲ የኔ አባት በጣም ደስ ብሎኛል ኑሩ እኛ እንምጣ አሁን እንቅር ምንድነው የምትሉት ኧረ ተው ብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም